የአርሰናሉ የኋላ መስመር የብረት አጥር ዊሊያም ሳሊባ በትራንስፈር ማርኬት የተጫዋቾች ዋጋ ስሌት መሰረት 100 ሚሊዮን ዩሮ እንደሚያወጣ የተቀመጠ ሲሆን ይህም በአሁኑ ወቅት በዓለም ላይ ካሉ ተከላካዮች ሁሉ ውዱና ተፈላጊው አድርጎታል። ይህ ስያሜ በገንዘብ ተመን ብቻ የመጣ ሳይሆን በሜዳ ላይ ባሳየው የማይናወጥ ጽናት፣ አስደናቂ ብስለትና ወደር በሌለው የመከላከል ጥበቡ የተገኘ ደማቅ ምስክርነት ነው። አርሰናል ለረጅም ዓመታት የራቀውን የክብር ዋንጫ እንዲያነሳና በሊጉ ላይ የበላይነቱን እንዲያረጋግጥ የሳሊባ ሚና ከእርጋታውና ከጥንካሬው ጋር ትልቅ ምሰሶ ነበር። ሳሊባ በሜዳ ላይ ሲንቀሳቀስ የሚታይበት ረቂቅ ጥበብ ከተከላካይነት ባለፈ የእግር ኳስን ውበት በደማቁ የሚገልጽ ነው። ተጋጣሚ አጥቂዎች በእሱ ላይ ግብ ለማስቆጠር ቀርቶ የሱን ጥላ ለማለፍ እንኳን ይጨነቃሉ። በእግር ኳስ ሜዳ ላይ ያለው የአቋቋም ብቃት፣ የኳስ ንባብ ፍጥነትና የተረጋጋ መንፈስ እንደ አንድ አንጋፋ ተጫዋች የሚያስቆጥረው ቢሆንም እሱ ግን አሁንም በወጣትነት ጉልበትና ጥበብ የተሞላ ድንቅ ኮከብ ነው። የሳሊባ ማራኪነት የሚጀምረው ኳስን ከኋላ መስመር መስርቶ በማውጣት ጥበቡ ላይ ነው። ማዕበል የመሰለውን የተጋጣሚ ጫና በለዘባ ጫወትና እጅግ በሚያስደምም በራስ መተማመን ሰብሮ ሲወጣ ማየት ለአይን እጅግ ማራኪ ነው። እግሮቹ ኳስን የሚነኩበት ስልት የሐር ያህል የለሰለሰ ሲሆን በአስቸጋሪ ሁኔታዎች ውስጥ እንኳ የሚወስናቸው ውሳኔዎች እንከን የለሽ ናቸው። አየር ላይ የሚደረጉ ፉክክሮችን በግዙፍ ቁመናውና በኃይለኝነቱ ሲያሸንፍ፣ መሬት ላይ ደግሞ የሩጫ ፍጥነቱን ተጠቅሞ ማንኛውንም አደገኛ ጥቃት ያለምንም ስህተት ያከሽፋል። ሳሊባ ተከላካይ ብቻ አይደለም፣ የቡድኑ የልብ ትርታና የደህንነት ዋስትና ጭምር ነው። ሳሊባ በከፍተኛ ውጥረት ውስጥ እንኳ አእምሮ ፈጣንና ውሳኔዎቹ የሰሉ ናቸው። አደጋ ሳይፈጠር ቀድሞ የመገመትና የመቁረጥ ብቃቱ ወደር የለውም። መላውን የተከላካይ ክፍል በስልጣንና በጥበብ የማስተባበር ልዩ ክህሎት አለው። ዊሊያም ሳሊባ በሜዳ ላይ ሲቆም ለአርሰናል የጥንካሬ ግንብ፣ ለተጋጣሚዎቹ ደግሞ የማይታለፍ የብረት አጥር ነው። አርሰናል የክብር ዋንጫን ከፍ አድርጎ ሲያነሳ ከፊት መስመር አስቆጣሪዎች በበለጠ የሳሊባ ስም በደጋፊዎች ልብ ውስጥ በደማቁ የተቀረጸ ለዚህ ነው። እያንዳንዱ ታክሉ ልክ እንደ ግብ የሚያስጨበጭብ፣ እያንዳንዱ የኳስ ቅብብሉ ደግሞ የቡድኑን የማጥቃት መንፈስ የሚያነሳሳ ነው። ሳሊባ የወደፊቱ የዓለም እግር ኳስ ታላቅ ተከላካይ ብቻ ሳይሆን አሁን ላይ የራሱን ታሪክ በወርቅ ቀለም እየጻፈ የሚገኝ የዘመናችን ድንቅ የእግር ኳስ ጥበበኛ ነው። በመሆኑም በዓለም ላይ ውዱ ተከላካይ መባሉ ለችሎታውና ለከፈለው መስዋዕትነት ትክክለኛና የሚገባው ዕውቅና ነው። ከሜዳ አጋሩ ጋር ያለው ጥምረትም ልዩ ነው። በዘመናዊው የእግር ኳስ ታሪክ ውስጥ እንደ ዊሊያም ሳሊባና ጋብሪኤል ማጋሊሽ ፍጹም የተዋሃደ እርስ በርስ የሚደጋገፉና የማይበገሩ ጥምረት ማግኘት እጅግ ብርቅ ነው። ይህ ጥምረት ለአርሰናል የጥንካሬ መሰረት፣ ለተጋጣሚዎች ደግሞ ሊሰበር የማይችል የብረት አጥር በመሆኑ ቡድኑ የሻምፒዮንነትን ክብር ከፍ አድርጎ እንዲያነሳ አስደናቂና ታሪካዊ ሚና ተጫውተዋል። የእነሱ መጣመር ልክ እንደ አንድ የተዋጣለት የሙዚቃ ቅንብር ሲምቦኒ ነው። አንዱ ሲታወቅ አንዱ ያረጋጋዋል፣ አንዱ በኃይል ሲወጣ ሌላኛው ክፍተቱን ይሸፍናል። ለዚህም ነው የስፖርት ዓለም የብረትና የሐር ጥምረት እያሉ የሚያወድሷቸው። የጥምረቱ ማራኪ ሚስጥራትና ሚናቸው ብዙ ነው። ጋብሪኤል ማጋሊሽ የማይበገረው እሳት ነው። በሜዳ ላይ ያለው ጉልበት፣ ለኳስ ያለው ስሜት፣ ተጋጣሚን ጨምቆ የመያዝ ኃይለኝነቱና በአየር ላይ የሚኖረው ተዋጊነት ለቡድኑ ልዩ ወታደራዊ ወኔን ይሰጣል። በአንጻሩ ሳሊባ ደግሞ ቀዝቃዛው በረዶ ነው። በማንኛውም አስጨናቂ ሁኔታ ውስጥ የማይደነግጥ፣ ሁኔታዎችን ባህር የመሰለ ረቂቅ ጥበብ የሚያረጋጋና የሰላ ውሳኔ የሚወስን የቡድኑ አስተዋይ ጭንቅላት ነው። ይህ የእሳትና የበረዶ ስብስብ ተከላካዩን ክፍል ፍጹም ሚዛናዊ አድርጎታል። በእነሱ ጥምረት ምክንያት አርሰናል በሊጉ ጥቂት ግብ የሚቆጠርበትና በርካታ ጨዋታዎችን በክሊንሽት ያለ ግብ የሚጠናቀቅ ጠንካራ ስብስብ ለመሆን በቅቷል። ጋብሪኤል በአካላዊ ብቃቱ አጥቂዎችን ሲያደክም፣ ሳሊባ ደግሞ በከፍተኛ የኳስ ንባብ ፍጥነቱ አደጋዎችን ቀድሞ ያከሽፋል። ይህ መተማመናቸው ግብ ጠባቂውና መላው ቡድን ወደፊት በነጻነት እንዲያጠቃ ትልቅ የጀርባ አጥንት ሆኗል። ሁለቱም ተጫዋቾች ዘመናዊ ተከላካዮች በመሆናቸው ጨዋታን ከኋላ መስርቶ በማውጣት ረገድ ወደር የላቸውም። የሳሊባን ከኔለሽ የኳስ ቅብብልና የጋብሪኤል የግራግር አስደናቂ የረጅም ኳስ ስርጭት የአርሰናልን የማጥቃት ፍጥነት በእጅጉ ያግዘዋል። በተጨማሪም ጋብሪኤል በቆሙ ኳሶች ላይ ወደፊት በመሄድ ወሳኝ ግቦችን በማስቆጠር የሻምፒዮንነት ጉዞውን የገነባ ድንቅ ተከላካይ ነው። ሳሊባና ጋብሪኤል ሜዳ ላይ ሲቆሙ አርሰናል ተከላካይ ክፍል ብቻ ሳይሆን የክብር ዋንጫው በሰላም የሚቀመጥበት የማይናወጽ የቅንጦት ካዝና ያገኘ ይመስላል። በአጠቃላይ አርሰናል የሻምፒዮንነትን አክሊል ለመጎናጸፍ የበቃው በግንባር መስመር አጥቂዎቹ ብቻ ሳይሆን ከጀርባ ሆነው የለንደንን ሰማይ በጥበቃና በጽናት በከበቡት በእነዚህ ሁለት ታላላቅ የዘመናችን ኮከቦች አማካኝነት ነው። ሳሊባና ጋብሪኤል ለአርሰናል ያላቸው
ሚና ከእግር ኳስ ታክቲክ ባለፈ የቡድኑ የኩራት የጽናትና የአሸናፊነት ትልቁ መገለጫ ነው። የዊሊያም ሳሊባ አስደናቂ ብቃት በዓለም ታዋቂ የስፖርት ሚዲያዎችና በታዋቂ የእግር ኳስ ተንታኞች ዘንድ ከፍተኛ አድናቆትንና ትልቅ ትንታኔዎችን እያስገኘለት ይገኛል። ተንታኞቹ የሳሊባን ረቂቅ ብቃት በተደጋጋሚ የሚያነጻጽሩት ከታዋቂው ቨርጂል ቫን ዳይክ ጋር ነው። የስፖርት ባለሙያዎች እንደሚሉት የሳሊባ ትልቁ ጥንካሬ በሜዳ ላይ የሚያሳየው የማይናወጥ እርጋታ ነው። አብዛኛዎቹ ወጣት ተከላካዮች በከፍተኛ ጫና ውስጥ በሚሆኑበት ወቅት በድንጋጤ ጥፋቶችን ሲሰሩ፣ ሳሊባ ግን በማይታመን የኳስ ንባብ ብቃቱ አደጋዎችን ቀድሞ ያከሽፋል። የታክቲክ ባለሙያዎች እንደሚገልጹት እሱ ሳይንሸራተት ቆሞ ኳስ የመንጠቅ ጥበቡ እጅግ የላቀ ነው። ዘ አትሌቲክ ባደረገው የዳታ ትንታኔ ሳሊባ በአውሮፓ እግር ኳስ ውስጥ ኳስን ከኋላ መስመር አደራጅቶ በማውጣት ረገድ ካሉ ምርጥ ተከላካዮች ቀዳሚ መሆኑን ያሳያል። ሚዲያዎቹ እንደሚሉት የአርሰናልን የኳስ ቁጥጥር ፍጹም የሚያደርገው እሱ ከኋላ በሚያደርገው እንከን የለሽ የኳስ ቅብብልና የቡድኑን የመከላከል መስመር ወደፊት ከፍ አድርጎ የመጫወት በራስ መተማመኑ ነው። የስካይ ስፖርት ተንታኞች በተደጋጋሚ እንደሚያነሱት ሳሊባ ፈጣን አጥቂዎችን ተከትሎ ለመድረስ ያለው የሩጫ ፍጥነት ለአርሰናል ትልቅ ዋስትና አለው። ግዙፍ አካላዊ ጥንካሬው በአየር ላይ በሚደረጉ ፉክክሮች ላይ የበላይነትን ሲሰጠው፣ ከመሬት ደግሞ የትኛውንም ጉልበተኛ አጥቂ በቀላሉ እንዲቆጣጠር አስችሎታል። በአጠቃላይ የስፖርት ባለሙያዎች ሳሊባን የዘመናዊ ተከላካይ ፍጹም መገለጫ በማለት ይተነትኑታል። ለአርሰናል የመከላከል ጥንካሬና ለዋንጫ ስኬት የጀርባ አጥንት መሆኑን ሙሉ በሙሉ ይስማሙበታል። ዊሊያም ሳሊባ ወደፊት ለሚኖረው የአርሰናል የከፍታ ዘመንና ዘላቂ ጥንካሬ የሚኖረው ሚና ቡድኑን ከአሸናፊነት ወደ ፍጹም የበላይነት የሚያሻግር ታላቅ የታሪክ ምዕራፍ ነው። ሳሊባ ለአርሰናል የዛሬ ብቻ ሳይሆን የነገም የማይናወጽ የጽናት ምልክት፣ የክለቡ የረጅም ጊዜ ስኬት ዋስትና ነው። በቀጣይ ዓመታት የዚህ ድንቅ ጥበበኛ ሚና ከቀላል ተከላካይነት ወደ ላቀ የሜዳ ላይ መሪነት የሚቀየር ሲሆን ዋና ዋናዎቹን የወደፊት ሚናዎቹን በሚከተለው ማራኪ ትንታኔ መመልከት ይቻላል። ሳሊባ እስካሁን ባሳየው ብስለት የብዙዎቹን ቀልብ ስቧል። በቀጣይ ግን የሱ ሚና የመከላከል ክፍልን መምራት ብቻ ሳይሆን የመላው አርሰናል ስብስብ እውነተኛ መሪና የሜዳ ላይ ድምጽ መሆን ነው። በችግርና በከፍተኛ ውጥረት ወቅት ቡድኑን በስተጀርባ ሆኖ የሚያረጋጋበት፣ ወጣቶቹን ተጫዋቾች በጥበቡና በልምዱ የሚያንጽበት፣ ልክ እንደ ታዋቂዎቹ ቶኒ አዳምስ ወይም ኦነሪ የክለቡን የአሸናፊነት ባህል በትውልድ ላይ የሚቀርጽበት መሪ ይሆናል። የአውሮፓ እግር ኳስ በየጊዜው በሚለዋወጥበትና አጥቂዎቹ በከፍተኛ ፍጥነትና ታክቲክ በሚመጡበት በቀጣዩ ዘመን ሳሊባ የአርሰናል የደህንነት ጋሻ ሆኖ ይቀጥላል። ቡድኑ የፈለገውን ያህል ወደፊት ሂዶ እንዲያጠቃና የሜዳውን የበላይነት እንዲቆጣጠር ሳሊባ ከጀርባ ሆኖ የሚሰጠው የፍጥነት የኳስ ንባብ ዋስትና ወደ ፍጹም ደረጃ ይሸጋገራል። እሱ በሜዳ ላይ መኖሩ አርሰናል በማንኛውም የአጨዋወት ስልት ውስጥ ሁሌም ተለዋዋጭና ጠንካራ ሆኖ እንዲቀጥል ያደርገዋል። የአርሰናል ቀጣይ ትልቅ ህልም የሀገር ውስጥ ዋንጫዎችን ደግሞ በማንሳት የበላይነትን ማስቀጠል ብቻ ሳይሆን የአውሮፓ ሻምፒዮንስ ሊግን ክብር ወደ ለንደን ማምጣት ነው። በፈተናዎች በጠነከረው የአውሮፓ መድረክ ላይ የሳሊባ የዓለም አቀፍ ደረጃ ብቃት ቡድኑን ወደ ፍጹም ንጉስነት ለመቀየር ወሳኙን ሚና ይጫወታል። ታላላቅ የአውሮፓ ክለቦችና የዓለም ምርጥ አጥቂዎች አርሰናልን ሲገጥሙ መጀመሪያ የሚጋፈጡት እሱን በመሆኑ ክለቡ በሀገሪቱ ላይ የሚኖረውን ክብር ከፍ ያደርገዋል። ዊሊያም ሳሊባ ለአርሰናል የወደፊት ጉዞ የጥንካሬ ግንብ ብቻ አይደለም፣ የክለቡን የክብር ታሪክ በወርቅ ቀለም መጻፍን የሚቀጥልበት የዘመናችን ታላቅ የእግር ኳስ አርክቴክት ነው። በጥቅሉ ሳሊባ በቀጣይ ለአርሰናል የሚኖረው ሚና የቡድኑ የልብ ትርታ፣ የስልጣኔው መገለጫና የትውልድ መኩሪያ መሆን ነው። እሱ በኤምሬትስ ሳር ላይ ባለ ቁጥር የአርሰናል ደጋፊዎች ልብ በሰላምና በልበ ሙሉነት ይሞላል። ምክንያቱም የኤምሬትስ ሰማይ በእሱ ጥበቃ ስር ሁሌም ደህንነቱ የተጠበቀ ነውና። አዳዲስ በትንታኔ የተዘጋጁ መረጃዎች እንዲደርሷችሁ ሰብስክራይብ ያድርጉን።